ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች አሁንም የአዳዲስ መረጃ ከጀ ገብተዋል። እነሱ መረጃዎች ላደረሳችሁ መጥቻለሁ ማለት ነው። በአክብሮት እንድትከታተሉኝ ጋበዝኳችሁ ማለት ነው። ጽንፈኛው ቡድን በተለያዩ አማራ ክልል ላይ እንግዲህ ሰብአዊና ቁሳዊ ኪሳራ ደርሶበታል ማለት ነው። በአዊ ብሔረሰብ አስተዳደር ጃዊ ወረዳ የሀገር መከላከያ ሰራዊቱ በጽንፈኛው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረሱን ገልጿል። በምዕራብ እዝ የህዳሴ ኮር በተሰማራበት የግዳጅ ቀጠና በሚንቀሳቀሰው ጽንፈኛ ኃይል ላይ ሰብአዊና ቁሳዊ ኪሳራ አድርሷል። የኮሩ ምክትል አዛዥ ኮሎኔል መንገሻ ታከለ መንገዶቹን እየዘጋ በየቀበሌው ህዝብ ሲያስሸብር የቆየው ዘራፊው ጽንፈኛ ቡድን የሰራዊቱን ምት መቋቋም ተስኖት በመበታተል ላይ መሆኑን ነው የገለጹት። በጆይ ወረዳ የተለያዩ ቀበሌዎች ሲንቀሳቀሱ የነበሩ ከ100 በላይ ጽንፈኛ ቡድን የተገደለ ሲሆን ገሚሱም ተማርኳል ነው ያሉት። በባንዳነት ስራ ተሰማርተው በታሪካዊ ጠላቶቻችን ድጋፍ ሰላም የሚያደፈርሰውና መሰረተ ልማት የሚያወድመው ኃይል ላይ በተደረገ ዘመቻ ለኩይ ዓላማ ሲጠቀሙበት የነበረ 3 የጭነትና 1 ፒካፕ መኪና በቁጥጥር ስር ውሏል ነው የተባለው። የጉባ ክፍለ ጦር ዘመቻ ኃላፊ ሻለቃ ሀብታሙ መብሬ በበኩላቸው ከጽንፈኛ ቡድን ከተሽከርካሪዎች በተጨማሪ የጦር መሳሪያና ትጥቆች ከ8 ኩንታል በላይ የተለያዩ መድኃኒትና የሕክምና ቁሳቁሶች ለምግብነት የሚውል 14 ኩንታል ጤፍ፣ 9 ፍራሽና 1 ሞተር ሳይክል በቁጥጥር ስር መዋላቸውን ገልጸው ከ200 በላይ አልባሳትና ከ200 በላይ ጫማዎችም እንዲወድሙ የማድረግ ስራ መሰራቱን ነው የተናገሩት። የጃዊ ወረዳ ምክትል አስተዳዳሪ አቶ አማኑኤል አዳነ በበኩላቸው ከዚህ በፊት በጥምር ጦሩ አማካኝነት በርከት ያሉ ቀበሌዎች ነጻ መውጣታቸውንም ነው ከዚሁ ጋር ይዘው የተናገሩት ማለት ነው። እንዲሁም የጤና ተቋማት ፍሪጅ የአልኮል ማቀዝቀዣ አድርጎ የነበረ የጽንፈኛው ቡድን አባልም እርምጃ ተወስዶባቸዋል ማለት ነው። ጽንፈኛ ቡድኑ ሲጠቀምባቸው የነበሩ የህዝብ መገልገያ ቁሳቁሶችን መከላከያ እንግዲህ በቁጥጥር ስር አውሏማት። በደቡብ ጎንደር አስተዳደር ዞን እብናት ወረዳ ወንበሮች ቀበሌ የጽንፈኛ ቡድን ሲጠቀምባቸው የነበሩ የህዝብ መገልገያ ማህበራት ወፍጮና የጤና ኬላ ፍሪጅ ቁሳቁሶች በቁጥጥር ስር መዋላቸውን ነው የተናገሩ። በእብናት ወረዳ ሰላምን እያስከበረ ያለው የሀገር መከላከያ ሰራዊቱ 303ኛ ኮር 7ኛ ክፍለ ጦር 4ኛ ሻለቃ አዛዥ ሻለቃ መብራቱ ተወልደ ብርሃን እንደገለጹት በአካባቢው ህብረተሰብ በደረሰን ጠቆማ መሰረት ክትትል ስናደርግ ቆይተን በዛሬው ዕለት ማለትም በ27/2/2018 ዓ.ም ህዝብ ሲገለገልበት የነበረውን የማህበራት ወፍጮና የጤና ተቋማት ፍሪጅ አቶ እያዩ ሹሜ የተባለ የጽንፈኛው አባል ቤት ከዝኖ ለግል ጥቅሙ እየተገለገለበት እጅ ከፈንጅ ከወንጀለኛው ጋር መቆጣጠራቸውን ነው የገለጹት። ሻለቃ መብራቱ አያይዘውም ህብረተሰቡ ይህንንና መሰል ወንጀልን በመጠቆምና በቀጠናው ሰላምን እያስከበረ ካለው የጸጥታ ኃይል ጎን በመቆም ያጣውን ሰላም እንዲያረጋግጥና አሁን ያለውን ሰላም ዘላቂ እንዲሆን መልእክታቸውንም አስተላልፈዋል ማለት ነው። እንዲሁም ትንታጎቹ ጽንፈኛው ላይም የማያዳግም እርምጃ መውሰዳቸውን ነው በሌላ ቦታም አጠናክረው እንደቀጠሉ ነው የደረሱ መረጃዎች የሚጠቁሙት። ትንታጎቹ ጽንፈኛው ላይ የማያዳግም እርምጃ መውሰዳቸውን አጠናክረው ቀጥለዋል ሲሉ የክፍለ ጦሩ አዛዥ ኮሎኔል ዘሪሁን ተረፈ ተናግረዋል። በማዕከላዊ ጎንደር ዞን ልዩ ቦታው ጉራምባ በተባለ ስፍራ ሲንቀሳቀሱ በነበሩ የጽንፈኛ ቡድን ላይ ትንታጎቹ በወሰዱት የማያዳግም እርምጃ 8 የጽንፈኛ ቡድን ሲገደል 3 ተማርኳል ነው የተባለው። በተጨማሪም 14 ክላሽ 9 የቃታ መሳሪያ 6 የወገብ ትጥቅ 14 የክላሽ ካዘና 5 ኤፍ1 ቦምብና ሽጉጥ መማረካቸውን ኮሎኔል ዘሪሁን ተናግረዋል ማለት ነው። የህብረተሰቡ ሰላም እየነሳ በዘረፋና በወንብድና ተግባር ላይ የተሰማረው ጽንፈኛ ቡድን የሰላምን አማራጭ እስካልተከተለ ድረስ የሚወሰደው እርምጃ ተጠናክሮ እንደሚቀጥልም አዛዡ ኮሎኔል ዘሪሁን ነው እየተናገሩት ማለት ነው። ትንታጎቹ በቅርቡ የማዕከላዊ ጎንደር ዞን ስቅለት በተባለ ስፍራም ጽንፈኛው ላይ ጠንከር ያለ እርምጃ መውሰዳቸውን ይታወቃል። የኢትዮጵያ አየር ኃይል ዋና አዛዥ የኢትዮጵያን ታላቅነት የሚመጥን ታላቅ አየር ኃይል እየተገነባ ነው ሲሉ ዛሬ እንግዲህ ሌተናል ጄኔራል ይልማ መርዳሳ ተናግረዋል። የፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ ከቢሾፍቱ ከተማና አካባቢ ነዋሪዎች ጋር 9ኛ ዓመት የአየር ኃይል የምስረታ ቀን አከባበርን አስመልክቶ ውይይት አድርገዋል። ዋና አዛዡ በዚህ ወቅት የኢትዮጵያን አየር ኃይል በየዘመናቱ የሀገር ሉዓላዊነት በማስከበር ረገድ አኩሪ ድል መፈጸሙን ገልጸው አሁንም የኢትዮጵያን ታላቅነት የሚመጥንና የሕዝባችን መመኪያ የሆነ ተቋም እየተገነባ መሆኑንም አስታውቀዋል ማለት ነው። ዘንድሮ የኢትዮጵያ አየር ኃይል ነጻነትና የአንድነት ምልክት በሚል መሪ ቃል 9ኛ ዓመት የምስረታ በዓሉን በተለያዩ ዝግጅቶች እንደሚያከብር ያስታወቁት ሌተናል ጄኔራል ይልማ መርዳሳ የቢሾፍቱ ከተማና አካባቢ ማህበረሰብ ይህንን ታሪካዊ በዓል በጋራ ለማክበር በአንድነት መስራት ይጠበቅብናልም ብለዋል። የምስረታ ቀኑ ለሀገርና ለተቋም ብሎም ለቢሾፍቱ ከተማ እድገትና የገጽታ ግንባታ የጎላ ሚና ያለው በመሆኑ ከተማዋን በማጽዳት በማስዋብና በማልማት እንዲሁም ፍጹም ሰላማዊ እንድትሆን በማድረግ የናሪዎች ኃላፊነት የጎላ መሆኑንም አስረድተዋል። የቢሾፍቱ ከተማ መዘጋጃ ኃላፊ አቶ ገብሬ ጣቤ በበኩላቸው በዓሉ የከተማውን ቱሪዝም ፍሰት የሚጨምርና እድገቷንም የሚያፋጥን በመሆኑ በመተባበር እንሰራለንም ብለዋል።
ከዚሁ ጋር በተያያዘ የህወሓት ጦር እንግዲህ አፋር ተኩስ መጀመሩ ይታወቃል። የአፋር የክልል ሚሊሻ ወደ ክልላቸው ሰብሮ በገቡ የህወሓት ታጣቂዎች ላይም መልሶ የማጥቃት መክፈታቸው ተሰምቷል። ማለት ሚሊሻዎች ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያዎች ላይ ተሰራጭቶ ይገኛል። የኢትዮጵያ ዳር ድንበር አስደፍሮ የማያውቁ ጀግኖች መናኸሪያ የምድር ድሮን ሀገር አፋር ከጎናችሁንን ውድ የቻናል ቤተሰቦች የዕለቱ አዳዲስ መረጃን ይመስላል። በሌላ መረጃ እስከምንገናኝ ላይክና ሸር እያደረጋችሁ እንዲሁም አዳዲስ የሆናችሁ ይህን ቻናል ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል እጠይቃለሁ። እስከዚያው ግን መልካም ጊዜ